ተመልካቾቻችን አሁን የደረሱን መረጃዎች አሉ። መረጃዎቹን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። በቀጥታ ወደ መረጃው እንግባ። ጠቅላይ ሚኒስትር ሮም ገብተዋል። እንግዲህ ዶክተር አብይ አህመድ ሮም ይገኛሉ። ከፈረንሳይ ወደ ጣሊያን አቅንተዋል ማለት ነው። አብይ እንግዲህ ጣሊያን ሮም ሲገቡ እንግዲህ በፕሬዚዳንቱ አካባቢ እንደተደረገላቸው ነው መረጃዎች የሚያሳዩት። እንግዲህ በሮም ቆይታቸውም ከበርካታ መሪዎች ጋር የተለያየ ውይይት እንደሚያደርጉም እየተገለጸ ይገኛል። ይህ ጉብኝት እንግዲህ በይፋ የሚታወቅ ባይሆንም ነገር ግን ከፈረንሳይ ጣሊያን፣ ከጣሊያን ወደ ጀርመን እንደሚያቀኑ ነው እንግዲህ ባለፈው እንደነገርናችሁ ማለት ነው። እንግዲህ የአፍሪካ ኢንተለጀንስ መረጃ እንደዘገበው ከሆነ ይህ ጉብኝት ይፋ ያልሆነ ጉብኝት ቢሆንም ነገር ግን ዶክተር አብይ አህመድ ጉብኝታቸው እንደቀጠለ ይገኛል ሲል ነው የገለጸው። እንግዲህ ከጣሊያን ፕሬዚዳንት ጋርም እንግዲህ በሁለትዮሽ ውይይት እንደሚያደርጉ መረጃዎቹ እንደሚጠቁሙ ነው እንግዲህ የተገለጸው። ዶክተር አብይ አህመድ እዛም በርካታ የቱሪስት መስህቦችን እየጎበኙ እንደሚገኙ መረጃዎች ይጠቁማሉ። የዛሬ ዓመት አካባቢ ነበር ወደ ጣሊያን ያቀዩት ለአፍሪካ መሪዎች ስብሰባ። እንግዲህ አሁን ለሁለተኛ ጊዜ እያቀኑ እንደሆነ መረጃዎች ይጠቁማሉ። በቀጣይ ዜና የምንመለከተው ደግሞ ኢሳያስ አፈወርቂ ያስነሱት አቧራ አሁንም አልበረደም ይለናል። ኢሳያስ አፈወርቂ እንግዲህ በሰሞኑ ከበድ ያለ ውጥረት አንስተው ነበረ። ይህም ውጥረት ምንድን ነው? እንግዲህ በኦሮሞማው አገዛዝ ላይ ከፍ ያለ ትችት አቅርበው ነበረ። እንግዲህ የኢትዮጵያን መንግስት በኦሮሞ አስተዳደር ስር ትገኛለች ሲሉ ተችተዋል። እንግዲህ በርካታ ሚኒስትሮችም ምላሽ እየሰጡ ይገኛሉ። እንግዲህ የሚኒስትር ዴኤታው የግብርና ሚኒስትር ዴኤታ ምላሽ ሰጥቷል። ይህም ኦሮሞን መከፋፈል ስራ ነው እየተሰራ ያለው። ፕሬዚዳንት ኢሳያስ ያነሱት ሀሳብ ተቀባይነት የለውም ሲሉ የገለጹት ጀዋር መሀመድን በምላሹ ኢሳያስ ንግግር አድምጬዋለሁ፣ ነገር ግን ይህ ንግግር ከእውነት እየራቀ ነው፣ ሁሉንም ኦሮሞዎች በአንድነት በጅምላ የሚጨፈጭፍ ነው ሲሉ ነው የገለጸው። ሚኒስትሩም እንደዛው ነው ያሉት። ሚኒስትሩ ምንድን ነው ያሉት? ሚኒስትር ዴኤታው ምላሽ ሲሰጡ እንግዲህ ኦሮሞን ለማጠልሸት የተነገረ ንግግር ነው። እንግዲህ ኢሳያስ አፈወርቂ ዶክተር አብይና የኦሮሞ ማንነሽ መልስን በጣም በበርካታ ሁኔታ ሲዘልፉና ሲሰድቡ ነበር። እንግዲህ በኤርትራ በዓል ላይ ማለት ነው 34ኛ ዓመት እያከበረች የምትገኘው ኤርትራ ከኢትዮጵያ ከተገነጠለ 34 ዓመት ሆኗታል። ስለዚህ በዛ ላይ ነው እንግዲህ ንግግር ሲያደርጉ በርካታ ውዝግብ የተነሳው ማለት ነው። ወደ ቀጣይ ዜና ስንሸጋገር ደግሞ ኢትዮጵያ ግድብ እንግዲህ ኦልሬዲ እያለቀ እንደሆነ ነው እየተነገረ የሚገኘው። ግድቡ እንግዲህ ሙሉ ለሙሉ አልቆ ሙሌት አሁን የመጨረሻ ሙሌት እንደሚሞላ ነው። ነገር ግን በዚህ ሙሌት ላይ ግብጽ አንድ አነጋጋሪ መረጃ አውጥታለች። ግብጽ ምንድነው ያለችው? ይህ ግድብ አሳሪ ስምምነት መፈረም አለበት እያለች ነው የምትገኘው። የግብጽ እንግዲህ በርካታ ሙከራዎች ያደርጋ ነበረ። ከዶናልድ ትራምፕ ጋር በርካታ ውዝግብ ተነስቷል በዚህ ጉዳይ። ነገር ግን እንግዲህ ዶናልድ ትራምፕን ፊታቸውን ወደ ጋዛ በማዞራቸው ምክንያት ከጋዛ ጋር ባለው ውጥረት እንግዲህ ግብጽ ሊሰሟት አልቻሉም። ነገር ግን ግብጽ አሁንም አጀንዳውን እንደ አዲስ ማንሳቷን የተነገረው